ቢሆን ረጋጋ ነበር ለአባቴ ስል። እስካሁን ሄደለኔ ምን ማለት እንደሆነች አልገባህም ማለት ነው? እንዴት ይግባኝ? ሀሳብ ሁሉ አቁግራ ነው። ይኸውልህ እሷም ማለት ደራደርባት ሚስቴ ነች። እሺ ማን በሚስቱ ሲደራደር አይታል? ቆይ ሚስትን መሰብሰቢያ ያንተ ድርሻ አልነበር እንዴ? ሚስቴን የሚያማግጠውና ህይወቴን ያበላሸው ሌባ ቤቴ ተቀምጦ እንዴት ብዬ ነው ሚስቴን የምሰበስብ? ምንድን ነው የምታወራው? ገብቶሃል? እኔ ፊት ቆመ ሚስቴ ማለት ሞራል ኬት አመጣው? ይኸውልህ ብዙም አታውቃቸው ነገሮች አሉ። ምንም የተደበቀ ነገር የለም። ሚስቴን ስታማግጥ በአይኔ በብረቱ አይቻለሁ። ትሰማኛለህ? ማንነቷን በአንተ የተነሳ ምቀዋለሁ። ቆሻሻዬን ይወሰድልኝ። ልጄ ይጨነቃል። እባክህ አንዴ ላውራ። ለምን አጠረው? ቀልደኛ። እየቀለድክብኝ ነው? አንተ ነህ እንጂ የምትቀልደው። እንደዚህ አይነት ነገር ማረዳ ይመስላል። ሄዱ አባዬ እንዲገኝ ዳኒን በጸባይ መያዝ ያስፈልጋል። አታደርገውማ፣ ምክንያቱም አንተ እሷ ጭራ ነህ። እሷ እንኳን ለጊዜው እኔን የማሳየት እቅድ የላት። እናም ተሻለን። ያው የሚሻለውማ ከተሳካልኝ ባይሆን ስትሄድ እከተላታለሁ። በጥንቃቄ ነው አይደል እየተንቀሳቀሽ ያለሽ? በሚገባ ብትናገሪ የራስሽ ነው ችግር ውስጥ የምትከችው። በትንሽ ብር ያሽኝ እኮ ወይ ብር ጨምሪ ወይ ቶሎ ተፋች። ዳንኤል ዛሬ ታሪክ ሰራ። አባባ ያሉበት ቦታ ሁሉንም ነገር አወቀ። ከቲና ኋላ ተደብቆ ከስተጀርባ ሲከተላት ነበርና እሷ ደብቃው ስትሄድ አንድ ቀን ይዤህ እሄዳለሁኝ እያለችው ስለነበረ ደውሎ እንኳን ቢጠይቃት ከሆኑ ከምናውቃቸው ሰዎች ጋር እየሄድኩ ነው በማለት ነበር ሸውደው የሄደችው። እሱም ግን ከኋላ አንድ ቀን እየሄዳለሁ ብትለውም ልትነግረው አልቻለችም። ስለዚህ መሄድ ያለብኝ እሷን ተከትዬ ስልኬን ደውዬ ከኋላ መከተል ነው በማለት ተኋላ ሲከተል ኑሮ መጨረሻ ላይ እሷ ስወጣ የገባችበት ግቢ በስርዓት በማየት ቀጥታ ግቢው ሂዶ አባዬ የታሰረበትን ግቢ ለማየት ችሏል። እዛም ሲደርስ በር እየቆረቆረ ነበር። እንግዲህ ምን ይገጥመዋል? የሰማይ ስባር የሚያክል ሰውዬ ነው እሱ ጋር ይያያዛል ወይስ ምን ይሆናል? ሰላም ጤና ይስጥልን። ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። የግፈኛው ሚስትና የሰራተኛዋ ትሁት ፍጥጫ ክፍል 40 ተለቀቀ። ወደ ክፍል 39 ስንመለስ እንግዲህ ካሌብ ዳንኤል ለትሁት አባዬን እንዳሳገተችው ነግሯት ነበርና ይሄንን ነገር ስትሰማ እንግዲህ ካሌብ ቀስ ብሎ ሁሉንም ነገር አስረጅው በማለት ነበረ እንግዲህ ሂድና እኔ እመጣለሁ ብላ ሳሎን ቁጭ እንዳሉ እንግዲህ ሁሉንም ነገር አባዬ አለ ብላ ትነግረዋለች። ይሄንን ስትሰማ ዳኒ ማን ነው ዳንኤል ነው ንገረው ስትል እንዴት ይሄን እየሰማች በምን አስቻለሽ እያለን ነበር። ተረጋጋ እያለች ነበር። እና አሁንም ለነገሮች የሚፈጥነው ካሌብ በጣም በቁጡና በስሜት ላይ ይገኛል። ይሄንን ስትነግረው ቲና ናት ያሳገተችው ዳንኤል ይንገር በማለት ይሄን ስነግርሃው ግን በዚህም ቢሆን ተረጋጋ እያለ ዳንኤል ነገሮችን በስነ ስርዓት እየመራ ይገኛል። ስለዚህ ዳንኤልም እንዳያበላሽ ካሌብ ነገሮችን አሁንም ቲናን ስትቀበሏት እንደ በፊቱ ሆናችሁ እኔ ለመቅረብ ለእኔ አትዋሸኝም ሁሉንም ነገር ለማድረግና እኔ ደግሞ ለባባ እንደምደርስለት አምናለሁ እያለ ነበረ። ይህን የሰማው ካሌብ ግን በስሜትና በንዴት ሆኖ ተነስቶ እሄዳለሁ ብሎ ሁልጊዜ ነገሮችን ፈጥኖ የሚያበላሸው ካሌብ ተነስቶ ይሄዳል። ይሄንን ሲያዩ ትሁትና ዳንኤል በጣም ይናደዳሉ። ትከተለውና ምን እየሆንክ ነው ብላ ተመልሰዋለች ካሌብን። ነገሮችን እኮ አሁን አባዬ ላይ ያለበት ሁኔታ አናቅም። ስለዚህ ነገሮችን በተረጋጋ እንጂ አሁን እያበላሸህ ነው። እንዴት ትይኛለሽ? አባዬ እኮ የለም 2 ቀን እኮ ነው። ስንት ቀንም ቢሆን አሁን ላይ እሱን ለማውጣት ዳንኤልን ግዴታ እንትን ማለት አለብን ስትለው እሱም እሺ ካልሽ በማለት ተመልሶ ወደ ቤት ይመጣል። ይህንን እንግዲህ ስትለው ካሌብም ዳንኤልም ነገሮችን እሱ ግን እያበላሸ ነው፣ ስለዚህ ይረጋጋ በማለት ነበረ ሲላት የነበረው። ትሁቴም እሺ በቃ ባለኝ ሁሉ አደርጋለሁ እያለ ነበረ። ይህን ስትለው እንግዲህ እኔም እታገላለሁ ግን አንድ ነገር እንድታደርግልኝ እፈልጋለሁ ይላታል ትሁትን። እሱም ለኤደን ሲል ሲኦልም ቢሆን መግባት የሚፈልገው ለፍቅረኛው ሲል ነው። ዝወጥ መድም ውስጥ እየገባውና ከኤዱ ጋር እንድታስታርቅኝ እፈልጋለሁ እያላት ነበረ። አንተም ይሄንን አባዬን አደራ፣ አባዬ ምንም ቢሆን
እንደዛ ያደር ታውቂያለሽ። አንተም ጥሩ ነህ አውቃለሁኝ ኤዱን እንደምትወዳትም ሁለተኛም እዚህ የገባኸው ያንተን ስራ አውቃለሁ ስትለው ነው። ይሄን ለማባበል ለማስመሰል አይደለም። ሰው የሰው ነፍስ ምንም ክፉ ቢሆን እንዲገደል እንትን እንደማለት ታውቂያለሽ ይላታል። እሷም አዎ ትለዋለች። እና ይሄንን ስትለው አንቺም ዳንኤልን አመንሽው ማለት ነው? ዳንኤል በአሁኑ ላይ እጁ ምንም የለበት። እሱ ያለሽን እንዴት አመንሽው? ቲናን እፈልጋለሁ ቢልም ካሌብ ተረጋጋ እያለች ለማረጋጋት ትችላለች ማለት ነው ትሁቴ ካሌብን። ምክንያቱም ካሌብና ዳኒ አሁን ላይ ተረጋግተህ እንትን በይ እንዳያበላሽብኝ እያለ ነው ያለው ማለት ነው። እንግዲህ ከመሀል የዳኒ ፍቅረኛ ኤዱ ትመጣለች። ኤዱ መታ እንዴት የጠፋ እያለች ነው እና አሁን በስሜት ላይ ሆኖ እሱ ይናደዳል። አባዬ እኮ ለማንም ክፉ አይደለም እቤቱ ተቀምጠው ይሄንን ሲያደርጉ እያለ ነበርና ኤዱም ትናደድና ለማዘን ሲል እጁን ይዛ በቃ ይዞ እያለች እጁን ይዛው እንደዚህ እያባበለችው ነበር እያረጋጋችው። የዚህ ጊዜ ሲተሻሹ እንትን እያሉ ነው ብሎ ዳንኤል ከድንገት በሩን ከፍቶ ሲገባ እነሱን እንደዚህ እያደረጉ ያገኛቸዋል። እጅና እጃቸውን ተጨባብጠው አይዞህ በምትል ጊዜ ዳንኤል የዚህ ጊዜ ምን እያካርክ ነው በማለት ጡንቻውን ለጥጦ ይመጣል ማለት ነው። ዳንኤል በፍቅረኛው በኤዱ የማይደራደረው የዚህ ጊዜ በቦክስ ይገጥመዋል። በቦክስ ሲገጥመው ይሄ ቤት እኮ ኤዱን አትምጭ ነው እንደምትለው ውሪ ትልና እንግዲህ ኤዱም እሱን ትገላግላለች። ትሁቴም ትመጣለች ማለት ነው። እዚህ ፓርት ላይ ግን በጣም ነው ያሳቁኝ ማለት ነው። ሲደባደቡ ሲሉ ማለት ነው። እንግዲህ ካሌብ ነገሮችን በእርግጥ የሚያበላሸው እሱም አረጋግቶ ቢያስረዳው እንኳን ጥሩ ነበረ። በእርግጥ ብዙ ነገር ደርሶበታል ካሌብ ማለት ነው። ግን ደግሞ አሁን ላይ ለአባቱ ሲል ሁሉን ነገር አልፏል መቻል አለበት ነበረ ማለት ነው። እናም ተነስቶ የቤት እንዳትመጣ ነው ዝቤ በመምጣቷ ኤደን ምንድን ነው ችግሩ ብሎ እሱ ግን እጅና እጃቸውን ተጨባብጦ ሲያይ ምን እየተካሄደ ነው ታውቃለህ? በኤዱ ማንም ሰው እንትን እንደልብኝ አልፈልግም። ኤዱን በጣም ነው ከልቤ የማፈቅራትም ለሷ የማልሆነው ነገር የለኝም ታውቃለህ እያለ ነው አይደለ? የሰው ሚስት እያማገጡ የራስ ሚስት እንደዚህ እንትን ስትል አታፍርም እያለ ነው። ምን ማለት ፈልገህ ነው ይለዋል። ሁሉንም ነገር ዳንኤል ካሌብ ይነግረዋል። ታውቃለህ ሚስቴን አንተ የራስህ ሚስት እንትን እንደምትል የሰውንም እንትን ማለት ነበረብህ ሲለው ይደነግጣል። ከእሷ ጋር እንደምትሆን እኮ እንደምትማግጥ በአይኔ በብረቱ አይቻለሁ ሲለው ይደነግጣል። የዚህ ጊዜ የሚገባበት ይጠፋና ዝም ይላል። እሱም እንግዲህ እንደውም ቆሻሻ ወሰድክልኝ፣ እንደውም ቆሻሻ ሚስትህን ተንከባከብ፣ ራስን ሚስትህን ያዝ እንጂ እንትን በል ሲለው ነበረ ካሌብ። ዳንኤልም ጥሩ ሰው መስሎ አይቻለሁ በአይኔ ሲለው ይደነግጣል ዳንኤልም ማለት ነው። እንግዲህ ይህንን እያለ ሳለ ዳንኤል አሁን ስራውን መቀጠል አስቧል። የዚህን ጊዜ ማነች ቲና መታ ይሄንን ትለዋለች። ማን ትሁቴ መታ ትመክረዋለች። አንተ አሁን ላይ እንደዚህ መሆን የለብህም፣ በስነ ስርዓት ማረጋጋት ነው እንዴ፣ ደበደበኝ እኮ መታኝ እያለ ነበርና ሁለቱንም ታረጋጋና በአንድ ይቀመጣሉ። ሁለቱም በአንድ ከተቀመጡም በኋላ ግን ዳንኤልም ያስጠጥተዋል ማለት ነው። ይህንን ብሎት ይለያያሉ። ዳኒም ካሌብም የሰው ሚስት ብሎት እንትን ሲል ጥንቃቄ ታደርጋለህ በእንትና የሚመጣብኝ ብሎት ትቶ ሲሄድ ሁሉንም በድንጋጤ ይሄዳል። ትሁቴም ካሌብን አንተ ነህ ነገሮችን ማረጋጋት፣ በአሁኑ ላይ አንተ ነህ ጥፋተኛ፣ አንቺም ጥፋተኛ ነህ እያልሽኝ ነው እያለ አዎ አሁን አባዬ ያለበት ቦታ በጣም ከባድ ነው። ስለዚህ አሁን ዳንኤልን ሁሉንም ነገር ስለሚያውቅ እሱን መንከባከብና እንደ አንተ ብትጠይቅ ወይስ እንደዚህ ብትል ቀርመህ እንትን ብትል ነገሮች ይበላሻሉ እያለችው ነበረ። እንዴት ሕግ ባለበት ሀገር እንደዚህ ይሆናል እያለ እየተናደደ ነበረ እሱም ማለት ነው። ወደ ዳንኤልም ወጥቶ የሄደው ማለት ነው። ዳንኤል እንግዲህም ብሎ ትሁት ማነች ቲና እቤት ነበረች እና ቲናም መቼ ነው እቤት ሰው የለምና መቼ ነው እዛ ቦታ የምንሄደው? ሁለተኛ ይሄንን እዚህ ቤት እንዲያታወራ ስለ አባባ ስለ ጋሽ እኮ ነው ቢላትም ቢሆንም እዚህ ቤት እንዲያታወራ ያንን ወሬ ከሆነ ከፈለግ ውጭ ወተን እናውራ ትለዋለች። እሺ ብሎ በቃ ተይው ብሎ ዝም ይላታል ማለት ነው።
አሁን ነገ ወይም ተነገ ወዲያ እንሄዳለን ብላ ዝም ትለዋለች ማለት ነው። አሁን ትታው ትሄዳለች ወታ ማለት ነው። ዲና ትመጣለች። ዲና መታ ለትሁቴ ታናግራታለች። በእናትሽ እንትን እንዲል አንቺን ተንበይ እያለቻት ነበረ ማለት ነው። የዚህን ጊዜ እንግዲህ እሷም እሺ በቃ ዳኒ እንዴት እሱስ እንደው እዛች ጋር ሆኖ የእሷ ጅራት ሆኖ እንደዚህ እንትን ይላል አብሮ እንትን ይላል። እሱ በአሁኑ ላይ እሱ ለአንቺ ስለሚወድሽ ሁሉንም ነገር ለአንቺ ሲል ነው እዚህ ውስጥ የገባው ብላ ታስረዳታለች። ትሁቴ ይሄንን ስለሚወደኝ ብዬ አይኑን ራሱን ለባባ ብዬ እንጂ ለጋሼ ብዬ እዚህ ቦታ መገኘት ማየትም አልፈልግም ነበር እያለኝ ነበር። በአሁኑ በቃ ተረጂውና ለባባ ስቲ እስከሚገኝ እሱ ሁሉንም ነገር ቲና ደግሞ አደብቀውም እያለ ነበር እና ይሄንን ብላው እሺ ትላለች። ስትወጣ እንግዲህ ኤደን ማለት ነው ዳንኤልም ተከትሎ ሲመጣ አንተ ይሄንን ካደረግክ አምናለሁ እስኪ አድርገው እናሳየን እያለች እሷን በቁጣ እያየችው ነበረ ኤዱ ማለት ነው። ይህንን ብለው ለእሷ ሲል እንግዲህ እሷም ጋር ለመታረቅ ሲል ዳንኤል እየሰማ የምድርም ቢሆን አይቀረኝም በማለት ወደ ውሳኔው ገብቷል። ዳንኤል ጀግንነቱን ከካሌብ ነገሮችን ከሚያፈርሰው ዳንኤል 100% ይሻላል ማለት ነው። ካሌብ ሩጦ ሁሉንም ነገር አባቱ እንኳን በዚህ ጋር ተቀምጦ እንደዚህ ሩጦ ከሱ ጋር ነው እንትን የሚለው ነገሮችን አረጋጋ እያለችው ነው። እናት ዲናም ኦኬ ብሏት እሷም ትታው ትሄዳለች። ያርገውና ሳየን አባዬን በየትም ብዬ አስለቅቀዋለሁ ብሎ ድፍረቱን ቀጥሏል። ወደ አባባ ጋር ስንሄድ አባባም ምን ይላል? ልጁን አጋቹን የሰማይ ስባር የሚያክለው ሰውዬውን እባክህን ልጄ እጄን ፍታኝ፣ አንተን ልጄ በጣም ይጨነቅብኛል ላናግረው እያለ ነው። ትቀልዳለህ እንዴ? ልጅህ ስታናግረው ፖሊስ ይዞ ይመጣ ታውቃለህ? ይሄን አስበኸዋል? እያለ ነበረ። እባክህን አባቴ ቢለውም እምቢ አለው። እንዴ የምትፈልገውን እሺ ምንድን ነው ሲለው፣ እኔ ምንም አልፈልግ ብርና ገንዘብ ነው። እኔ እኮ ልስጥ ብዬ ነበር ካንተ አልፈልግም። አሁንም አለቃይቱ በጣም እንትን ያለች ስለሆነች ተንዘላዛብኝ ነይ ይሄን ያክል 2 ቀን እኮ ሆነ እያለው ነበር። 2 ቀኑን ወርም ልትቀመጥ ትችላለህ፣ አባትህ አልሆነም ልጄ እያሉት ነበረ። ምን አገባኝ ይለዋል እንደዚሁ ብሎ። ምን አገባኝ አንተ ሰውዬ ሆነ ሳትሆንም ዝም በል እያለ እንደዚህ ሲለው ግን አናደደኝ ማለት ነው። ፊልም ሆኖ ሳለ አባባ ሳዘኑኝ እጄን ፍታኝም ቢለው ትቀልዳለህ እንዴ? እንደዚህ የምታወራበት እንትን የለም እኮ እያሉት ነበርና እኔ ልጅ አልሆንም። አንተ ልጅ ብትሆን ዝም ብለህ ልጅ ሳትሆን መጥቼ ቢሮህ መጥቼ ብር ስጠኝ ወይም እንድብልህ ታደርገዋለህ? አላደርገው እኮ ስለዚህ በምስራው ነው ማድረግ ያለብህ ይለዋል። እንግዲህ ኤደን ወደ መጠጥ ቤት ሂዳለች እና ናንሂድ ተዝናና ማነች ቲና ማለት ነው ቆይተናል ብላ ወይን እንጠጣ ብላ ለሱም ትጠጣና ጠጣ እያለች እሱም ለፍቅራችን እያለች ችርስ ትለዋለች። እሱም በጣም ጎበዝ ነውና ይሄንኑ እያላት ነበረ። ይህን ከተባባሉም በኋላ ተነስተው ይሄዳሉ። እሷ ደስተኛ ናት አባባን እያሰቃየች። አሁንም ደግሞ ገንዘቡን በእሷ ስም ታላረገ እንዲገልላት ነው የምትፈልገውና ሁሉንም ነገር እንትን ብላለች። የዚህ ጊዜ ዳንኤል እንግዲህ ደውሎ እሷም ወደ ሰውየው ጋር እየሄደች ነበርና ዳንኤልም ተከትሏት እየሄደ ነው። ሲደውልላት ሆነ ቦታ ነው የሚሄደው እዛ ቦታ ሲሄድ አንድ ቀን እየሄዳለሁ እያለችው ስለነበረ ሸውዳው ነበር የሄደችው። እሱም ከኋላ እየተከተላት ነበርና ታክሲ ይዛ ስትሄድ እሱም ከኋላ ተከትሏት ነበር። የገባችበትን ግቢ እያየ ከኋላ ከስተጀርባዋ ሆኖ እዛ ግቢ ውስጥ ሲገባ ሰማይ የሚያክለው ሰውዬም ማንም ሰው አላየሽ እርግጠኛ ነሽ እያላት ነበርና በፍርሃት እሱ የሚገኝ በፍጹም በዚህ መን ማንም አላየ ብላት ትለዋለች። እሱም ኦኬ እንደዛ ከሆነ በሂጅና ምግብ አምጪ ሲላት ምግብም እኮ በጣም ዋጋው እንትን ብሏል፣ በይ ብርም ጨምሪ ወይ እንትን በይ እኮ ጊዜን እንትን አልኩ እያላት ነበርና እሺ ብላ ምግብ ልታመጣ ሄደች ማለት ነው። ዳንኤልም ያንን ግቢ ሲያይ ሩጦ ወደዛ ግቢ ነው ቀጥታ የሄደው። ግቢውንም ስላየው እንግዲህ በሩን እየቆረቆረ ነበር እዛ ላይ ያለቀው። ዳንኤል ያው ይደርስለታል፣ ግን አሁን ላይ ዳንኤል ችግር ይደርስበታል ወይስ ምን ይሆናል? ይፈተዋል? እዛው ይጋጠመዋል። ጀግና ነው። ኤዱን ለማግኘትም ሲል አባባን ይህንንም ልጅ ገጥሞ ማለት ነው
ያስለቅቀዋል ብዬ አስባለሁ። ጀግናና ደፋር ነው። ለነበረን ቆይታ እናመሰግናለን። ባይ ባይ።